ከተለያዩ የማህበረሰብ ክፍሎች የተወከሉ ተሳታፊዎች ሀገራዊ ምክክሩ የህዝቡን ትክክለኛ ጥያቄዎች በመለየት ዘላቂ ሰላምን ለማስፈን እንደሚረዳ ተናግረዋል። ሀገራዊ ምክክር ኮሚሽኑ በአማራ ክልል የአጀንዳ ማሰባሰብ ስራውን በዛሬው ዕለት ሲጀምር ከተለያዩ ወረዳዎች የመጡ ተሳታፊዎች እንደገለጹት የምክክር ኮሚሽኑ ሀገሪቱን ወደ ከፍታ ለመውሰድ ተስፋ የሚጣልበት መሆኑን ገልጸዋል። የዚህ ምክክር ሂደት የኔ የመጣሁበት ማህበረሰብ የሀርቡና የአካባቢው ማህበረሰብ ብዙ እንጠብቃለን። ሀገራችን ያለችበት ወቅታዊ ሁኔታ ይታወቃል። በጣም በብዙ ቻሌንጅ ውስጥ ነው ያለችው። ይሄ ችግሮች ተቀርፈው ሰላም ሆና ሀገራችን ለኛ ብቻ ሳይሆን ለሌሎች አፍሪካ ለጎረቤት ወንድም የአፍሪካ ሀገሮች ሁሉ መከታና መጠለያ የምትሆንበት ሂደት ያመጣል ብለን እናምናለን። በአማራ ክልል ያጋጠመው የጸጥታ ችግር መላው ኢትዮጵያውያንን የሚያሳስብና ሁሉም ለመፍትሄው የሚሰራ መሆኑን እንረዳለን የሚሉት የምክክሩ ተሳታፊዎች ችግሩ ለአንዴና ለመጨረሻ ጊዜ እንዲፈታ ኮሚሽኑ በር ከፍቷል ብለዋል። ቀድሞ አያቶቻችንና አባቶቻችን ኢትዮጵያን ሲያስረክቡን አንድ ሆነው ነው ከአራቱም ማዕዘን ኢትዮጵያውያን አንድ ሆነው ነው ያስረከቡን። አሁንም ይሄ ችግር ሁሉንም ይነካል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉ ኢትዮጵያውያን በዚህ ጉዳይ ሁሉም ያገባቸዋል፣ ይመለከታቸዋል፣ ሁሉም ያስቡበታል። በምክክሩ ኮሚሽኑ አማካኝነት ችግራችን ይቀርፋል፣ ለአንዴና ለመጨረሻ ጊዜ ሀገራችን ሰላም ትሆናለች ብለን ነው እኛ መልስ የምንሰጠው። ሁሉም የፖለቲካ ልዩነት ያላቸው ወገኖች ኮሚሽኑ ይዞት የመጣውን የምክክር አጀንዳ በማስቀደም ተመካክሮ ችግሮችን ለመፍታት ተባባሪ እንዲሆኑም ተጠይቋል። መንግስት ላይ ብቻ መጣል የለብንም። እኛም በምክክር እንደዚህ ያው በእርቅ በመናምን ይሄ ነገር ቢቀጥል ቢስተካከል መንግስት ወደ ሰፊና ይሄን ቢያስተካክልልን ነው የኛ ጥያቄ። ሀገራችን ሰላም ማድረግ የምንችለው በውይይት ነው፣ በምክክር ነው። የምክክር ኮሚሽኑ ከተቋቋመበት አንፃር ኢትዮጵያን ህዝቦች ያሉበትን አሁን ያለንበትን ሀገራችን ያለችበትን ውጥንቅጥ በሰላምና በምክክር ለመመለስ ነው። ወደ ነበርንበት አንድ ለማድረግ የተቋቋመ ድርጅት ነው። ይሄንን ደግፈን ሁላችንም ወደ ምክክሩ ብንመጣ መልካም ነው። እነሱም ቢመጡ ጥሩ ውጤት የሚገኘው በሰላም ነው። የትጥቅ ትግልን አማራጭ አድርገው የወጡ ወገኖችም ወደ ሰላም አማራጭ ለማስገባት መንግስት የያዘውን ጥረት አጠናክሮ መቀጠል እንደሚገባው ተሳታፊዎች ተናግረዋል። በየትኛውም አጋጣሚ ያሉትን በተለያየ ቦታ አላማ ይዘው የወጡ ወንድሞቻችንንም ጭምር በሰላማዊ መንገድ በፍቅር ልጆቹ ሲያምጹ መደረግና መሆን ያለበት ነገር ልጅ አመፀኛ ሲሆን አባት ተገቢውን እይታ እያሳየ እያስተማረ እየታገሰ በዛ ልክ ያለው ነገር ቢሆን መልካም ስለሚሆን ዝሮ ሐሳብ ይዞ የወጣን በሳብ የደረጃ ቢፈታ በኃይል ባይሆን መንግስት ያው በትግስት ነገሮችን ሁሉ ያሉት ነገሮች በእኩልነት ያለው ነገር ቢያይ የሚል ሳቤ አለ በወልዲያችን።